እንዴት ውላችኋል ተመልካቾች? ከቀኑ 6 ሰዓት ሆኗል። ይህ የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ እስከ 8 ሰዓት ድረስ ቆይታ ሊያደርግ አሁን ተጀምሯል። የዕለቱን ዜና ኢትዮጵያ እየመራን መታሰቢያ ደረጀና ማህሌት ታደለ ከመላው ስቱዲዮ ባለሙያዎች ጋር በመሆን ቆይታ እናደርጋለን። ከኛ ጋር እንድትሆኑ በአክብሮት እንጋብዛችኋለን። ተመልካቾቻችን የሰዓቱን አበይት ጉዳዮች እናስቀድም። ኢትዮጵያውያን አንድ የሚያደርጉ የታሪክና ማህበረሰባዊ እሴቶች ቢኖሯቸውም የነበሩ ከፋፋይ ትርክቶች ህዝብን ያቃረኑና ያራራቁ እንደነበሩ ተገለጸ። በአማራ ክልል ከመኸር እርሻ እስካሁን ከ1.9 ሚሊዮን ሄክታር መሬት በላይ የደረሰ ሰብል መሰብሰቡ ተገለጸ። የሚፈጠሩ አለመግባባቶች በዘላቂነት እንዲፈቱ የሃይማኖት አባቶች ጉልህ ሚና መጫወት እንዳለባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ አስታወቀ። ከውጭ በፓኪስታን ዋና ከተማ በአጥፍቶ ጠፊ በደረሰ ጥቃት 12 ሰዎች ሲሞቱ ከ30 በላይ መቁሰላቸው ተገለጸ። የሰዓቱ አበይት ጉዳዮቻችን ናቸው። ቀደም ሲል ካስተዋወቅናችሁ ዘገባዎቻችን ባሻገር በተለያዩ ሁነቶች ላይ ባልደረቦቻችን ተሰማርተው ይገኛሉ። በቆይታችን መረጃዎችን የሚያጋሩ ነው የሚሆነው። ሳዳት መሐመድ ሳኒን እናገኘዋለን። የፌዴሬሽን ምክር ቤት 20ኛውን የብሔር ብሔረሰቦች ቀን ለማክበር ዝግጅቱን ማጠናቀቁን አስታውቋል። ከዚህ ጉዳይ ጋር የተያያዙ መረጃዎችን ያጋራናል። ወደ ባህር ዳር ደግሞ እንሻገራለን። ባልደረባችን ሳሙኤል ወርቃየው ወደ በኋላ ላይ ይቀላቀለናል። በአማራ ክልል ከመኸር እርሻ እስካሁን ከ1.9 ሚሊዮን ሄክታር መሬት በላይ የደረሰ ሰብል ስለመሰብሰቡ ተገልጿል። ይህንኑ ጉዳይ ከሱ ጋር ደግሞ በቆይታችን የምንጋራበት ይሆናል። በሌላ መልኩ ተመስገን ተስፋዬም እንዲሁ በዜና ኢትዮጵያ መረጃዎቹን ያጋራናል። 5ኛው ሀገር አቀፍ የሰላም ኮንፈረንስ በአርባ ምንጭ ከተማ እየተካሄደ ነው የሚገኘው። ምን ሀሳቦች ተነሱበት ስንል እንጠይቀዋለን። በዜና ኢትዮጵያ የቢዝነስና የስፖርት ጉዳዮችም ተካተዋል። ተመልካቾቻችን በቢዝነስ ዘገባዎች ሪሳ ሎፒዮ፣ በስፖርት ዘገባዎች ደግሞ ተመስገን አለባቸው አበይት ጉዳዮቻቸውን ያስቀድማሉ። ጤና ይስጥልን ተመልካቾቻችን፣ በዛሬ በቢዝነስ ዘገባዎቻችን ዋናዎችን እናስታውሳችሁ። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በአማራ ክልል ሰሜን ሸዋ ዞን የሚገኙ የአምራች ኢንዱስትሪ እንቅስቃሴዎችን ተመልክተዋል። እንዲሁም የአዲስ አበባ ገቢዎች ቢሮ እየተገበረ ያለው የዲጂታል አገልግሎት የተመለከተ ዜና ይዘናል። ከዛ በኋላ የዕለቱን የውጭ ምንዛሬን አካተናል። ካፍታ በኋላ እንመለሳለን። መልካም ጊዜ ከዜና ኢትዮጵያ ጋር። በዜና ኢትዮጵያ የስፖርት ሰዓታችን ከሀገር ውስጥ ሁለተኛው ዙር የኢትዮጵያ ዋንጫ በዛሬው ዕለት መደረግ ጀምሯል። በ3 ከተሞች በ4 ስታዲየም ነው የሚከናወነው። እንደዚሁ የሴካፋ ዞን የአፍሪካ ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያም በኢትዮጵያ ከህዳር 6 ጀምሮ የሚከናወን እንደሆነ የሚታወስ ነው። ይህንንም ተከትሎ 8 ሀገራት ኢትዮጵያ ደርሰዋል። ዛሬ ሱዳን 9ኛ ሀገር በመሆን ወደ ኢትዮጵያ እንደምትደርስ ይጠበቃል። ከባህር ማዶ ከ8 ዓመታት በኋላ ወደ እንግሊዝ ፕሪሚየር ሊግ የተመለሰው ሰንደርላንድ በሊጉ አስገራሚ ግስጋሴ ላይ ይገኛል። የውጤታማነቱ ቁልፍ ሚስጥር ምንድን ነው ስንል በዜና የምንጠይቅ ነው የሚሆነው። አብራችሁ እንድትቆዩ ጋበዝ። ከዜና ኢትዮጵያ ጋር አብራችሁ እንድትቆዩ አስቀድመን እንጋብዛለን። ወደ መጀመሪያው ዘገባችን እናልፋለን። የብሔር ብሔረሰብ ቀን በዓል በክልሎች ሲከበር የአካባቢውን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ትሩፋቶች ከፍ እንደሚያደርግ የፌዴሬሽን ምክር ቤት አስታወቀ። ምክር ቤቱ 20ኛው የብሔር ብሔረሰብ ቀን ለማክበር ዝግጅቱን ማጠናቀቁን አስታውቋል። በዚህ ጉዳይ ላይ ተጨማሪ መረጃ የሚያጋራን ባልደረባችን ሳዳት መሐመድ ሳኒ በቀጥታ መስመራችን ላይ ይገኛል። ሳዳት እንዴት ውለሃል? የዘንድሮ የብሔር ብሔረሰቦች ቀን በዋናነት ሊያሳካ ያለመው ግብ ምንድን ነው? አመሰግናለሁ። መታሰቢያና ማህሌት እንግዲህ የብሔር ብሔረሰቦች ቀን ለ20ኛ ጊዜ በሆሳና ከተማ የሚከበረው ግቦቹ ዋናዎቹ ማለት ነው። በዚህ አመት ያደረጋቸው ግቦች ህዝቦች እርስ በርስ እንዲተዋወቁ እንዲሁም ባህላቸውን እንዲያስተዋውቁ ከዚህም ባሻገር ማለት ነው የሌላውን ባህል እንዲያውቁ የሚደረግበት በዓል ነው። በዚህ በዓል እንግዲህ በዋናነት የፌዴሬሽን ምክር ቤት ያቀደውና እንደዚሁም ግቤ ነው ብሎ አንድ ያደረገው ነገር ስለ ህገ መንግስት ሁሉም ህዝብ ወይም ደግሞ ህዝቦች
እና እንደዚሁም አብሮ የመኖር እሴት ወይም ደግሞ አብሮ የመስራትን ባህል እንዲያዳብሩ የሚደረግበት በዓል ነው የተባለው። ስለዚህ ከዚህ ቀደም እንደሚታወቀው በብሔር ብሔረሰቦች ቀን የህዳሴ ዋንጫ መጀመሪያውም ወይም ደግሞ መነሻውን ያደረገው የብሔር ብሔረሰቦች ቀን ነውና በመዘዋወር በክልሎች እንደዚሁ ዋንጫው ለህዳሴ ግድብ የገንዘብ እንደዚሁም የአይነት ድጋፍ ማስገኘት አሁን ህዳሴ ግድብ ተጠናቋል። በዚህ ሰዓት የዋንጫውም ወደ ተነሳበት ገቢ ይደረጋል በዚህ ሰዓት ማለት ነው። ስለዚህ ኢትዮጵያውያን አሁን አዲስ ደግሞ የጀመሩት ፕሮጀክቶች አሉ 30 ቢሊዮን የሚጠጋ ፕሮጀክት። እነዛን ፕሮጀክቶች ተባብረው እጅ በእጅ ሆነው የሚያጠናቅቁበት ወይም ደግሞ እድገታቸውን የሚያፋጥኑበት ነው ይህ ብሔር ብሔረሰብ በሃያኛው በዓል ማለት ነው። ከዚህም ባሻገር የምክክር መድረክም የሚካሄድበት ነው። የበዓሉ ለታ በነገራችን ላይ እንደ ከዚህ ቀደሙ የበዓሉ ለታ ብቻ አይደለም የሚከበረው ለአምስት ተከታታይ ቀናት ማለትም ከ25 ጀምሮ የሚከበር ነው የሚሆነው። እንደዚህ በእነዚህ ቀናቶች የወንድማማችነት ቀን፣ የመከባበር ቀን እንደዚሁም አንደኛው ቀን በ24ኛው ቀን ማለት ነው የማዕከላዊ ኢትዮጵያ ቀን የሚባል ስያሜ ተሰጥቶታል። ይህ ቀን እንግዲህ በዚህ ቀን የክልሉ የሚታወቅበት የክልሉ ሀብቶች የሚወጡበት እንደዚሁም የክልሉ ሀብት ለኢንቨስትመንት የሚመች መሆኑንም ማሳየት አንዱ የዚህ በዓል ዋና ግብ ነው ማለት ነው። በሌላ በኩል እንግዲህ እንደ ፌዴሬሽን ምክር ቤት ማለት ነው በዋናነት ግብ ተደርጎ የተያዘው ክልሉን የማዕከላዊ ኢትዮጵያን እንዲሁም ሆሳዕናንም ማለት ነው የኢንቨስትመንት ማዕከል ማድረግ ነው። በዚህ ጊዜ እንግዲህ ከዚህ ቀደም በዓሉ ሲከበር እንደዚህ ጨፍሮ መለያየት አይሆንም ወይም ደግሞ የሚደረግ ጉዳይም አይደለም። ስለዚህ አሁን መደረግ ያለበት ከመታወቅም ከመተሳሰብም ወይም ደግሞ አንድ ከመሆንም ባሻገር ማለት ነው ህብረተሰቡ ለኢንቨስትመንት ራሱን ዝግጁ ማድረግ አለበት። ኢንቨስትመንትም ወደ ክልሉ እንዲመጣ ህዝቡ የራሱን ድርሻ መወጣት አለበት ነው የተባለው። ስለዚህ በተጨባጭ ነገሮች ላይ የተመሰረተ የብሔር ብሔረሰቦች ቀን እንደሚከበር ነው የተገለጸው በዚህ ዝግጅት ላይ ማለት ነው። ሳዳት ስለ መረጃዎቹ እናመሰግናለን። መልካም ጊዜ። ተመልካቾች ለነበረው የድምጽና የምስል መቆራረጥ ይቅርታ እንጠይቃለን። በኢትዮጵያ አንዳንድ አካባቢዎች የሚፈጠሩ አለመግባባቶች በዘላቂነት እንዲፈቱ የሃይማኖት አባቶች ጉልህ ሚና መጫወት እንዳለባቸው የኢትዮጵያ ሃይማኖት ተቋማት ጉባኤ አሳሰበ። የሃይማኖት ተቋማት በሰላም እሴት ግንባታ ያላቸው ሚና በተገቢው መወጣት እንዳለባቸው ያሳሰቡት ደግሞ የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር ዶክተር አበባየሁ ታደሰ ናቸው። 5ኛው ሀገር አቀፍ የሰላም ኮንፈረንስ በአርባ ምንጭ ከተማ መካሄድ ጀምሯል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ተመስገን ተስፋዬ ነው። በቀጥታ መስመራችን ላይ ይገኛል። ተመስገን እንዴት አለ? እንደ ሀገር ሰላምን ከማጽናትና አለመግባባቶችን ከመፍታት አኳያ የሃይማኖት ተቋማት ምን ሚና ሊወጡ ይገባል ተባለ? በመድረኩ ላይ የተነሱ ሀሳቦችን አጋራ ነው። አመሰግናለሁ። ኮንፈረንሱ ሃይማኖቶች ለሰላም ለአንድነትና ለአብሮነት በሚል መሪ ቃል በአርባ ምንጭ ከተማ እየተካሄደ ይገኛል። የሃይማኖት ተቋማት ጉባኤ አባላትን እንደዚሁም ደግሞ የጸጥታ ተቋማትን ወክለው የተገኙ እንደዚሁም የደቡብ ኢትዮጵያ ክልል ከፍተኛ የመንግስት የስራ ኃላፊዎች በተገኙበት ነው መድረኩ እየተካሄደ የሚገኘው። ይህ መድረክ በዋናነት 3 አንኳር ጉዳዮችን ዓላማ አድርጎ እንደሚካሄድ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ሊቀ ትጉሃን ቀሲስ ታጋይ ታደለ በዚህን ወቅት አንስቷል። ቀዳሚው ጉዳይ አድርጎ ያነሱት በዋናነት ከሚከናወኑ የሰላም እሴት ግንባታ ተግባራት ጋር በተያያዘ አለመግባባቶችን ለመፍታት በተለያዩ ተቋማት እንደዚሁም ደግሞ በመንግስትና በህዝብ አማካኝነት በተለያዩ ተቋማት ተሳትፎ የተጀመረውን የመግባባት የመፍጠሩን ስራ ለማገዝ ታልሞ የተጀመረ የኮንፈረንስ መሆኑን ገልጸዋል። ይህንን በማካሄድ ሂደት ከሌሎች ተቋማት ጋር የሃይማኖት ተቋማት ጉባኤ በትብብር ሰርቶ ውጤት ለማምጣት የሚያደርገውን ጥረት አጠናክሮ የሚያስቀጥልበት መሆኑንም አንስተዋል። ሁለተኛውና ዋነኛው ዓላማ ደግሞ አለመግባባቶች ሲፈጠሩ ከዚህ ቀደም በሚታየው መልክ ጉዳቶችን ሳያስከትሉ በሰላማዊ መንገድ መፍታት የሚቻልበትን ባህል የማዳበር እሴትን ከፍ ለማድረግ ታስቦ የተዘጋጀ ኮንፈረንስ ነው ሲሉም ተደምጠዋል። በተለየ መልኩ ከዚህ ቀደም በአንዳንድ አጋጣሚዎች የተከሰቱ አለመግባባቶች በሰው ሕይወት ላይ በንብረት ላይ ያስከተሉትን ጉዳት ቆም ብሎ በዚህን ጊዜ
ማሰብ ያስፈልጋል ሲሉም አሳስበዋልና ከዚህ ቀጥሎ በሚካሄዱ አለመግባባቶችን ለመፍታት በሚደረጉ ጥረቶች ታዲያ ሰላማዊ መንገድን የመከተሉን ልማድ ማዳበር ያስፈልጋል ሲሉ ነው የተደመጡት። ሌላኛውና ሶስተኛው ዓላማ ተደርጎ የተወሰደው ደግሞ የሀገር ሽማግሌዎችና የሃይማኖት አባቶች ሰላምን ለማጽናት በሚደረገው ጥረት ውስጥ ሚናቸውን በአግባቡ እንዲወጡ የሚደረገውን ጥረት ማበረታታት ወይንም ማነሳሳት መሆኑን አያይዘው ገልጸዋል። የሃይማኖት አባቶች የሀገር ሽማግሌዎች ከዚህ ቀደም በተለያዩ አካባቢዎች ሰላምን ለማስፈን በሚደረጉ ጥረቶች የተጫወቱትን ሚና አንስተዋል። የጋሞ አባቶች በቅርብ ጊዜ የታየው ተሞክሮ ደግሞ ለብዙሃን ሊነገር የሚገባም በተለያዩ አጋጣሚዎች ዋጋ ከፍሎ የሰሩበት ኩነት በመሆኑ ይህንን እንደ ምሳሌ ወስዶ በቀጣይ ጊዜያቶች የሀገር ሽማግሌዎች የራሳቸውን ሚና የሚጫወቱበት የሃይማኖት አባቶችም ደግሞ ተመሳሳይ ሰላምን ለማጽናት በሚደረገው ጥረት ውስጥ የበኩላቸውን ሚና አጠንክሮ እንዲጫወቱ የማድረጉን ጥረት ማገዝ ስለሚያስፈልግ መድረኩ እየተካሄደ መሆኑን አንስተዋል። ቀጥሎ ባሉ ሁነቶች ታዲያ በተግባር የሚታይ ሰላምን ለማጽናት እንደ ሀገር አለመግባባቶችን በተሻለ መንገድ ለመፍታት የሚያስችል አካሄድ ላይ ቆሞ መገኘት ያስፈልጋል ሲሉ ነው የተደመጡት። በዚህ መድረክ ላይ መልእክታቸውን ያስተላለፉት የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር የሆኑት ዶክተር አበባዮ ታደሰ በኩላቸው በዋናነት ሰላምን የማጽናት ስራ በአንድ ግለሰብ ተጀምሮ በብዙሃን ዘንድ የሚተገበር መሆኑን አንስተዋል። ከልብ የመነጨ ሰላምን ለማጽናት ከአንድ ሰው ከግለሰብ የሚጀምር መሆኑን ከግምት ውስጥ ማስገባት ያስፈልጋል። በተለየ መልኩ ደግሞ በአንድ ጀንበር የሰላም ማጽናትን ስራ የሰላም እሴት ግንባታ ሊጠናቀቅ የማይችል በመሆኑ በቀጣይ ጊዜያቶችም አጠናክሮ የማስቀጠሉ ስራም በሁሉም አካላት ሊከናወን ይገባል። የሃይማኖት ተቋማት ደግሞ የተለየ ሚና ሊጫወቱ ይገባሉ ሲሉ መልእክታቸውን አስተላልፈዋል። በአሁኑ ሰዓት ጥናታዊ ጽሁፎች ቀርበው የሃይማኖት ተቋማት ጉባኤ ተሳታፊዎች ምክክር እያደረጉ ይገኛሉ። ለአሁን ያለ መረጃ ይህንን ይመስላል። እናመሰግናለን ተመስገን። መልካም ቀን። በቀጥታ መስመር ላይ የሚገኙ ባልደረቦቻችንን ማግኘታችንን እንቀጥላለን። በአማራ ክልል ከመኸር እርሻ እስካሁን ከ1.9 ሚሊዮን ሄክታር መሬት በላይ የደረሰ ሰብል መሰብሰቡ ተገለጸ። በክልሉ በመኸር ወቅት ከ5.5 ሚሊዮን ሄክታር በላይ መሬት በተለያዩ ሰብሎች የተሸፈነ ሲሆን በአሁኑ ወቅትም የደረሱ ሰብሎችን በወቅቱ ለመሰብሰብ ርብርብ እየተደረገ እንደሆነ ተገልጿል። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያጋራን ባልደረባችን ሳሙኤል ወርቃየው ከባህር ዳር በቀጥታ መስመራችን ላይ ተገኝቷል። ሳሙኤል እንዴት ውለሃል? በአማራ ክልል የደረሱ ሰብሎችን በወቅቱ ለመሰብሰብ ምን ስራዎች ናቸው እየተሰሩ የሚገኘው? በተለይ በምርት አሰባሰቡ ወቅት የምርት ብክነት እንዳይፈጠር እየተከናወኑ ያሉ ጥንቃቄዎችና ሙያዊ ድጋፎችንም አካተህ መረጃህን አጋራል። ጥሩ አመሰግናለሁ። እንግዲህ በሀገሪቱ በአብዛኛው አካባቢዎች በተለይ በመኸር ወቅት የተዘሩ ሰብሎች የሚሰበሰቡበት ወቅት ላይ ነው የምንገኘው። በአማራ ክልል ደረጃም ባሳለፍነው የመኸር እርሻ ማለት ነው ወደ 5.4 ሚሊዮን ሄክታር ለማልማት ታቅዶ 5.5 ሚሊዮን ሄክታር በተለያዩ ሰብሎች በዘር መሸፈን መቻሉን ነው የክልሉ ግብርና ቢሮ መረጃ የሚያመለክተው ማለት ነው። ከዚሁ ሄክታር ውስጥም በስካሁን ባለው ደረጃ ማለት ነው ወደ 1.9 ሚሊዮን ሄክታር በላይ የተለያዩ ሰብሎችን መሰብሰብ መቻሉም ነው እንግዲህ የተመላከተው ማለት ነው። እንግዲህ በክልሉ በተለይ እንደ ሰሊጥ፣ እንደ ጤፍ፣ እንደ ገብስና ስንዴ የመሳሰሉ አዝርቶች ወይም ደግሞ ሰብሎች በአሁኑ ፈጥነው የሚደርሱ ሰብሎች በመሆናቸው እነዚህን ሰብሎች የመሰብሰብ ስራዎች እየተከናወኑ እንደሚገኙ ነው የተመላከተው። ከዚህ አንጻር በተለይ እንግዲህ የሰብል ብክነት እንዳይከሰት በአብዛኛው ጊዜ በአርሶ አደሮች ዘንድ የምርት ብክነት የሚከሰተው በአሰባሰብ ወቅት መሆኑ የዘርፉ ባለሙያዎች ያስረዳሉና በዚህ ወቅት በተለይ የሚባክነውን የሰብል ምርት ለመቀነስ በተለይ የአርሶ አደሮችን እስከ ታችኛው ደረጃ ድረስ ማለት ነው ሙያዊ ድጋፎች እየተደረጉ እንደሚገኙ ነው የተመላከተው። ከዚህ ባሻገርም እንግዲህ ሰብልን በቴክኖሎጂ የመሰብሰብ ልማድም እንግዲህ እንደ አማራ ክልል ከአመት ዓመት እየተሻሻለ መምጣቱ ነው የተመላከተው ማለት ነው። ኮምባይነርን ጨምሮ በርካታ የመውቂያና የመፈልፈያ ማሽኖችን በክልሉ አቅም በማስገባት ከዛ ባሻገርም ከፌዴራል መንግስት ጋርም ጭምር እየተነጋገሩ በኪራይም ጭምር ማሽኖችን ወደ ክልሉ በማስገባት ማለት ነው እነዚህን ሰብሎች በወቅቱ ለመሰብሰብ ጥረቶች እየተደረጉ መሆኑ ነው እንግዲህ የተመላከተው። በተለይ ከስንዴ አንጻር ወደ ጎጃም አካባቢ እንዲሁም ወደ ሰሜን ሸዋ አካባቢ ኮምባይነሮችን የመላክና የማሰማራት ስራዎችም በስካሁኑ ሂደት ሲከናወኑ መቆየታቸው ነው የተመላከተው ማለት ነው። እነዚህን ስራዎች በማጠናከር በክልሉ በተለይ ወቅቱን ካልጠበቀ ዝናብ ሰብሎችን በመከላከል ረገድም እንዲሁም በአሰባሰብ ወቅቱ ሊከሰቱ የሚችሉ የሰብል ብክነቶችን ለመከላከልም
ቅንጅታዊ አሰራሮች እየተከናወኑ እንደሚገኙ ተመላክተዋል። ከዚህ ባሻገርም እንግዲህ በአማራ ክልል ደቦ የተሰኘ በተለይ የግብርና ስራዎች በቅንጅት የሚሰሩበት ባህል አለ። በአርሶ አደሮች አካባቢ አርሶ አደሮች በቅንጅት ሰብሰብ ብለው በርካታ የግብርና ስራዎችን ያከናውናሉ። በአሁኑ ወቅትም ታዲያ እነዚህን ሰብሎችን በመሰብሰብ ረገድም አርሶ አደሮች በተለይ ደቦ የተሰኘውን ቅንጅታዊ አሰራርን በመጠቀም ሰብሎችን በወቅቱ በመሰብሰብ ረገድ አስተዋጽኦ እያበረከተ እንደሚገኝ ተመላክተዋል ማለት ነው። እነዚህንና ቴክኖሎጂን በማዘመንና ሌሎችንም አሰራሮችን በመጠቀም በተለይ በክልሉ የተሸፈነውን በመኸር ወቅት የተሸፈነውን ሰብል በወቅቱ ለመሰብሰብ እንግዲህ ቅንጅታዊ አሰራሮችም ተጠናክረው ቀጥለዋል ተብሏል። እነዚህ ስራዎች ተከናውነውም ታዲያ እንደ ክልል የሚጠበቀው በዚህ ዓመት ማለት ነው ወደ 187 ሚሊዮን ኩንታል ምርት ለመሰብሰብ ነው እንግዲህ ታቅዶ እየተሰራ የሚገኘው ማለት ነው። በእስካሁኑ ሂደትም እነዚህን ከዚሁ በላይ ለማሳካት የሚያመለክቱ በርካታ ምሳሌዎች ወይም ደግሞ በርካታ አመላካቾች መኖራቸውም ነው ማለት ነው የክልሉ ግብርና ቢሮ መረጃ የሚያመለክተው። ለወደፊቱም እነዚህ ስራዎች አጠናክሮ በተገቢውና በወቅቱ ሰብሎችን የመሰብሰብ ስራዎች ይከናወናሉ ተብሎም ነው የሚጠበቀው። ለጊዜው ያለ መረጃ ይመስላል። ሳሙኤል ስለ መረጃዎቹ እናመሰግናለን። መልካም ቀን። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾቻችን። አሁን ደግሞ ወደ ዝርዝር ጉዳዮቻችን እናልፋለን። ኢትዮጵያ አንድ የሚያደርጉ የድል የታሪክና ማህበረሰባዊ ሴቶች ባለቤት ብትሆንም በየጊዜው የነበሩ ከፋፋይ ትርክቶች ህዝብን ያቃረኑና ያራራቁ እንደነበሩ ታሪክ ያስረዳል። ይህም በተለያዩ ጊዜያት የሀገር ብሔራዊ ጥቅም ላይ ጥላ ያጠላና ዋጋን ያስከፈለ ጉዳይ ነው። ይህ ነጣጣይ ትርክት የወለደውን ጫና የጋራ በሚያደርጉ አሰባሳቢ ጉዳዮች በመሻር ለብሔራዊ ጥቅም የመቆም አቅምን ከፍ ማድረግ እንደሚያስፈልግ ደግሞ ምሁራን ገልጸዋል። ፋሲካ አያሌው በዚህ ጉዳይ ላይ ተከታዩን ዘገባ አሰናድታለች። የሀገርን የቀደመ ገናናነት በጠንካራ የሥራ ባህል መመለስ ኢትዮጵያ ዛሬ ላይ ቆማ የምታልመው ብቻ ሳይሆን ልትሆነው የምትመኘው እውነታ ነው። እንደ ሀገር ያሉና የነበሩ የፖለቲካ የሐሳብ ልዩነቶች ግን በየጊዜው ልዩነትን ለማስፋት መራራቅን ለመፍጠር ምክንያት ሲሆኑ ታይተዋል። እነዚህ ሁኔታዎችም ኢትዮጵያን ብዙ አስከፍለዋት ቆይተዋል። ተቆጥረው የማያልቁ ህዝብ በአንድ እንዲቆም ያደረጉ ድሎች ክስተቶችና ታሪኮችን ወደ ኋላ ይመለሱ በውስጥም በውጭም ያሉ ከፋፋይ ትርክቶች ህዝብ እንዲቃረን በጎሪጥ እንዲተያይና አለፍ ሲልም የሀገርን ብሔራዊ ጥቅም አሳልፈው ለመስጠት ሲሽቀዳደሙም ተስተውሏል። ይህም እንደ ሀገር ብዙ ዋጋ ሲያስከፍል የቆየ ነው። ብሔርተኝነትን በማስቀደም የሀገራዊነት ትርክት ቀነሰ። ይሄ ሀገራዊነት ወይም ኢትዮጵያዊነት ስሜት እንደ ትርክት መቀዝቀዙ፣ ሁለተኛ አገረ መንግስት ግንባታውም በዛ መሰረት ሳይሆን በተከፋፈለ ብሔርተኝነት ላይ በልዩነት ላይ የተመሰረተ መሆኑ ነው። እንግዲህ ወጥ የሆነ አቋም ይዘን ከኢትዮጵያ ብሔራዊ ጥቅም አንጻር በዓለም አቀፍ መድረክ ድምጻችን የማሰማት ጥያቄያችን የማቅረብ አቅም ያሳጣን ማለት ነው። ነጣጣይ ትርክት የወለደው ጽንፈኝነትም በህዝብና በሀገር የልማት ጉዞ ላይ የሚጋርጠውን ፈተና የወል ትርክትን በመገንባት መከላከል እንደሚገባም የሚያሳይ ነው። ኢትዮጵያ በተለያየ ጊዜ የገጠሟትን ፈተናዎች ለማለፍ ውስጣዊ አንድነቷን በማጠናከር ነው ማለፍ የቻለችው። ኢትዮጵያ የውስጥ አንድነቷን በደንብ ማጠንከር አለባት። መግባባት መፈጠር አለበት። ያሉ ቅሬታዎች በሰላማዊ መንገድ መፈታት አለባቸው። እንግዲህ ይሄንን ካደረግን እኔ ኢትዮጵያ አይደለም በምስራቅ አፍሪካ በዓለም ካሉ ስመጥር ሀገሮች አንዷ የማትሆንበት ምንም ምክንያት የለም። ኢትዮጵያውያን ጦር መዘው ወራሪን ሲመልሱ አባይን ገስጸው የጉያቸውን ኃይል አሰባስበው ገድበው ሲያቆሙ ሆ ብለው ወጥተው ምድርን አረንጓዴ ሲያለብሱ በጋራ የመቆም ጉልበትን በአካል ገልጠውታል። ሆኖም ግን አሁንም ድረስ በሀገር ህልውና ላይ ስጋት ደቅኖ የሚታየው የነጠላ ትርክት አካሄድ ለብሔራዊ ጥቅም የመቆም አቅም ላይ ፈተና ሆኖ እንደቆየም ይገለጻል። ኢትዮጵያን የሚያክል ትልቅ ህዝብ 130 ሚሊዮን አፍሪካ ውስጥ ትልቅ ከሚባሉ ህዝብ የተለያየ ማንነት አመለካከት ያላቸው ህዝቦች በዚህ ትልቅ ቁጥር የሚያስተባብረንን ሀሳብ በጋራ መፈለግ ጠቃሚ ነው። ይሄ አንዱ እርምጃ ነው። አሁን ደግሞ ሀገርና ሀገሬውን በውል ሊያቆሙ የሚችሉ ብሔራዊ ጉዳዮች በተለይም በዚህ ዘመን መበርከታቸው የግድ ይላል።
ታዲያ ያ በልዩነት ውስጥም ሆኖ የሚበረታውን የአንድነት ታሪክ እየጻፉ ማለፍ አሁን ጊዜው ይመስላል። አሁን በእኛ መልክ፣ በእኛ ሀሳቤ፣ በእኛ ባህል ልክ ተቀርጾ በምሳሌነት የሚወሰድ ሀገር መገንባት እንፈልጋለን። ይህ ደግሞ ይቻላል ብሎ የመደመር መንግስት በጽኑ ያምናል። ኢትዮጵያውያን ያላቸውን ቁጭት በዚህ ልክ መግለጥ ከቻሉ የትኛውም የጥቁር ዘር ትልቅ ነገር አስቦ ሳይለምን ሳይበደር ሳይለቃ ሊከውን እንደሚችል የሚያረጋግጥ ሁለተኛ ምሳሌ ነው። ታሪክ አንድም የትናንት ስህተቶችን ለማረም አንድም ደግሞ ነገን የቀና ለማድረግ በመዘጋጀት ውስጥ ይጻፋል። ነገር ግን ይህ የጋራ የትብብርና የአብሮነት መንፈስ እንዲላበስ እያደረጉ ታሪክን ማስፈር የሚጠይቅ የዚህ ዘመን የትውልድ ኃላፊነት ነው። በሲዳማ ክልል በከተማ ሴፍቲኔት ፕሮግራም ከ41 ሺህ በላይ ዜጎችን ከተረጅነት ለማላቀቅ የተሰራ መሆኑን የክልሉ ከተማና መሰረተ ልማት ቢሮ ገለጸ። በፕሮግራሙ የታቀፉት ዜጎችም ከሚያገኙት የገንዘብ ድጋፍ ባሻገር የቁጠባና የስራ ባህላቸው መሻሻሉን ተናግረዋል። አስረሳ ወጌሼ። የሲዳማ ክልል ከተማና መሰረተ ልማት ቢሮ በሐዋሳና ይርጋለም ከተሞች በሚያከናውነው የከተማ ሴፍቲኔት ፕሮግራም አቅመ ደካማ ዜጎችን በመለየት በተለያዩ ዘርፎች አሰማርተዋል። ከነዚህ መካከልም 5 ቤተሰብን በቀን ስራ የሚያስተዳድሩት የይርጋለም ከተማ ነዋሪው አቶ ተሾመ በዙ አንዱ ናቸው። የቀን ስራ ነበር መሰራው፣ ጋሪ ነበር የምገፋው፣ የቀን ኩርኩር ጋሪ። ያው በቀበሌ ዞሮ ማን ነው አቅም የሌለው የሚለውን ነገር ቀበሌው ተነሳስቶ መርጦ ነው የጠራኝ። ሸንኮራ ቸርችራለሁ፣ እንጨት እሸጣለሁ እና ሱቅ ሳሙና ምን ያመጣ የሚሸጥ ነገር ሰው የሚፈልገውን ነገር እያመጣው እሸጣለሁ። እና ደግሞ ፍየሎች አሁን አንዳንዴ አጋጣሚ ሰው ሲፈልግ ለእርድ ሲፈልግ ይገዛኛል፣ እሸጣለሁ። በፊት አንድ ጊዜ የሚበላ ነበር፣ አሁን 2 ጊዜ እየተበላ ነው። አልሐምዱሊላህ ከበፊት አሁን በጣም ይሻላል። የሐዋሳ ከተማ ነዋሪዋ ወይዘሮ ሙሉ ዳንኤልም በዚሁ መርሃ ግብር ታቅፈው ኑሯቸውን መለወጥ ችለዋል። አሁን ፍየልም አለኝ፣ ዶሮም አለኝ። ይሄ ሱቋንም እየሰራው ነው። እግዚአብሔር ይመስገን እኛም አላጠፋንም። ለዚህ ደረጃ ደርሰናል። የሲዳማ ክልል ከተማና መሰረተ ልማት ቢሮ ከዓለም ባንክ በተገኘው የገንዘብ ድጋፍ ከ41 ሺህ በላይ አቅመ ደካማ ዜጎችን ለይቶ በተለያዩ ዘርፎች እንዲሰማሩና ተጠቃሚ እንዲሆኑ እያደረገ ስለመሆኑም በቢሮው የከተማ ሴፍቲኔትና የአረንጓዴ ልማት ዘርፍ ኃላፊው አቶ ታሪኩ ዶንቃ ተናግረዋል። ከ30 ሺህ በላይ የሚሆኑ ተጠቃሚዎች በእጃችን አሉ። ሌላ ደግሞ ቀጥታ ተጠቃሚዎች አሉ። ምንም ሳይሰሩ አቅመ ደካሞችና አደጋውያን የሆኑ እድሜያቸው ከ60 ዓመት በላይ የሆኑ ተጠቃሚዎች ወደ 9500 የሚሆኑ ተጠቃሚዎች አሉን። የወጣቶች ተጠቃሚነት ላይ የሚሰራ ፕሮጀክት ኮምፖኔንት አለን። እሱም 891 የሚሆኑ ወጣቶች በስራ ክህሎት ቢሮ ጋር ተቀናይተን የምንሰራው ወጣቶች አሉን። ሌላ ደግሞ በእኛም የምንሰራው ሃንድ ክራፍት ወይም ኢደ ጥበብ ላይ የተሰማሩ ተጠቃሚዎች አሉን። ቢሮ እስካሁን ወደ 200 ሚሊዮን ብር የሚጠጋ ገንዘብ በደሞዝና በድጋፍ መልክ በማቅረብ 4000 አባወራዎችና እማወራዎችን ከተረጅነት ማላቀቅ ስለመቻሉ አስታውቋል። በየ3 ዓመት 36 ወር ከቆዩ በኋላ ይመረቃሉ። 4109 አባወራ ከተመረቀው 3884 የሚሆን ወይም 84% የሚሆን ራሳቸውን እንደቻሉ ጥናት ያሳያል። ሴፍቲኔት ዘላቂ ኑሮ ማሻሻያ ብቻ ሳይሆን ራሱን ችሎ ራሱን ሰርቶ ራሱን ለውጦ ሌሎችንም ጭምር እንዲለውጥ እኛ እየሰራን ያለንበት ሁኔታ ነው ያለው። በክልሉ የሴፍቲኔት ተጠቃሚዎችን ዘላቂ ተጠቃሚነት ለማረጋገጥ ከሌሎች ተቋማት ጋር በመቀናጀት የስራ ቦታ እንዲያገኙ እየተደረገ መሆኑም ተመላክቷል። በቤኒሻንጉል ጉሙዝ ክልል የትምህርት ጥራትን በማሻሻል ተማሪዎች የተሻለ ውጤት እንዲያስመዘግቡ እየተሰራ መሆኑን የክልሉ ትምህርት ቢሮ ገለጸ። የ12ኛ ክፍል ተማሪዎች በዘንድሮ ብሔራዊ ፈተና ውጤታማ እንዲሆኑ ከወዲሁ ልዩ ክትትል እየተደረገላቸው ስለመሆኑም ተገልጿል። ነስረዲን ሐሚድ ዝርዝር አለው። የትምህርት ጥራት ችግር መቅረፍና የተማሪዎች ውጤት መሻሻል ለትምህርት ዘርፍ ውጤታማነት የላቀ ድርሻ እንዳለው ይታወቃል። በቤኒሻንጉል ጉሙዝ ክልል
ተማሪዎች በትምህርት ገበታ ላይ ተገኝተው ውጤታማ እንዲሆኑ በተሰራው ቅንጅታዊ አሰራር አሁን ላይ ትምህርታቸውን እየተከታተሉ ይገኛሉ። የአሶሳ ሁለተኛ ደረጃ ትምህርት ቤት ተማሪዎች ጊዜያቸውን በአግባቡ መጠቀም እንዳለባቸው ተናግረዋል። እዚህ መማር በጣም ደስ ይላል። አስተማሪዎች በጣም እንክብካቤ ያደርገናል። ከዛ በመቀጠል ደግሞ ሁሌም አስተማሪ ያደገዳደለን ነው ፐርሰንቴሽን ምናምን የቤት ስራ ክፍል ስራ ምናምን እየሰራን ያለን ያው ጥንካሬን እየሰጠን ነው። ትምህርት ቤታችን ጥሩ ውጤት እንድናመጣ ቲቶሮችን እያደረገልን ነው። እኛ ጧት ከሆነን ከሰዓት ቲቶሮችን ያደርግልናል። እኛም በህብረት እናጠናለን። የትምህርት ጥራትን ለማሻሻል መምህራን ከተማሪዎቻቸው ጋር በተቀናጀ አግባብ መስራት እንዳለባቸው የአሶሳ ሁለተኛ ደረጃ ትምህርት ቤት መምህራን ጠቁመዋል። አምና እንደኛ ትምህርት ቤት የሞከርነው አንድ ነገር አለ። ምንድነው የምናደርገው? 12ኛ ክፍሎችን እንደዚህ በሙሉ ቀን እንዲማሩ አድርገን መምህራንንም ሁለት መምህር እየመደብን ለምሳሌ አሁን በእኔ ዲፓርትመንት በማትማቲክስ ዲፓርትመንት ሁለት መምህራኖችን እየመደብን አንዱ ብላክ ቦርድ ላይ አንዱ መምህር ሲያስተምር አንደኛው መምህር እየዞረ ተማሪዎችን አክቲቭ ያደርጋል። መከታተላቸውን ይከታተላል። መምህሩ እየዞረ ሪቫይዝ ያደርጋል። ክለሳዎችን ይሰጣል። ጥያቄዎችን ማብራሪያዎችን ይሰጣል። የ12ኛ ክፍል ተማሪዎች ላይብረሪ ላይ እንዲቆዩ ምሳቸውን ይዘው ይመጣሉ። ምሳቸውን ይዘው መጥተው ጠዋት ከ2 ተኩል እስከ 6 ሰዓት ላይብረሪ ያነባሉ። የከሰዓት ፈረቃ ናቸው። ከ6 ሰዓት እስከ 7 ሰዓት ምሳ ይበላሉ። እስከ 7 እስከ 6:45 ከ7 ሰዓት ጀምሮ መደበኛ ክላሳቸውን እስከ 11 ሰዓት ከሩብ ይማራሉ። ላይብረሪ እስከ ቅዳሜ ድረስ ክፍት ነው። መንግስት በቃ የሚፈልገውን ውጤት እኛም ተማሪም ወላጅም የሚፈልገውን ውጤት ለማምጣት ነው። በቤኒሻንጉል ጉሙዝ ክልል ትምህርት ቢሮ የስርዓተ ትምህርትና ተቋማት ዘርፍ ምክትል ቢሮ ኃላፊ አቶ መሐመድ ኡስማን በክልሉ የተማሪዎችን ውጤት ለማሻሻል ተማሪዎችን የሚመጥን ፈተና እንዲሰጥ በማድረግ ብቁና ተወዳዳሪ ዜጋ እንዲፈጠር እየተሰራ ነው ብለዋል። አብዛኛው የሚሰጡና ለተማሪው የሚወጡ ፈተናዎች ተማሪው ሊያዘጋጅ የሚችል ፈተና አይደለም። ከደረጃ በታች ነው። ስታንዳርዱ የጠበቀ አይደለም። ስለዚህ መምህራኖች አሁን ከሚሰጡ የአቅም ግንባታ ስልጠናዎች መካከል መምህሩ ተማሪውን ሊያዘጋጅ ወይም ለብሔራዊ ፈተና ወይም ኤክስተርናል ፈተና ሲመጣ ተማሪው ሊያዘጋጅ የሚችል እንዲወጡና አቅም እንዲኖራቸው በዛ መሰረት ነው አሁን ስልጠና የተሰጠ ያለው። እንደ ሀገር እየገጠመ ያለው የትምህርት ጥራት ችግር ለመቅረፍ የቤንሻንጉል ጉሙዝ ክልል ትምህርት ቢሮ በርካታ ስራዎችን እየሰራ ይገኛል። አሁን በምንገኝበት የአሶሳ ሁለተኛ ደረጃ ትምህርት ቤትም ከ2000 በላይ ተማሪዎችን በማስተናገድ ያስተማሪ የሚገኝ ትምህርት ቤት ነው። ተማሪዎችም የተሻለ ውጤት እንዲያመጡ በርካታ ስራዎች እየሰሩ መሆናቸውም ይናገራሉ። ለኢቲቪ ነስራዲን ሐሚድ ከአሶሳ። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ዜና ኢትዮጵያን እየተከታተላችሁ ትገኛላችሁ። አሁን ደግሞ ወደ ውጭ አጫጭር ዘገባዎቻችን እናልፋለን። በፓኪስታን ዋና ከተማ ኢስላማባድ ከፍተኛ ፍርድ ቤት አካባቢ በአጥፍቶ ጠፊ በደረሰ ጥቃት 12 ሰዎች መገደላቸውንና ከ30 በላይ ሰዎች ደግሞ መቁሰላቸውን የሀገሪቱ መንግስት አስታወቀ። ጥቃቱ ከፍተኛ ሰዎች እንቅስቃሴ በነበረበትና ፓኪስታን የተለያዩ ሀገራት እንግዶች ጋር በመዲናዋ ውይይት እያደረገች በነበረችበት ዕለት መሆኑን የሀገሪቱ የውስጥ ጉዳይ ሚኒስቴር አስታውቋል። ከጥቃቱ ጀርባ ህንድ እጁ አለበት ሲልም የፓኪስታን መንግስት ከሷል። ከቀናት በፊት በህንድ ዋና ከተማ ደልሂ እንዲሁ በደረሰ የመኪና ፍንዳታ በርካቶች ሲሞቱ የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጥቃቱን ያደረሱትን አድነን ተጠያቂ እናደርጋለን ማለታቸው ይታወሳል። እነዚህ ሁኔታዎች በህንድና ፓኪስታን መካከል ያለውን ውጥረት እንዳያባብሱትም ስጋትን ፈጥሯል። በሌላ የውጭ ዜና የአሜሪካ ባህር ኃይል ንብረት የሆነው የዓለማችን ትልቁ የጦር ጀቶች ተሸካሚ መርከብ በላቲን አሜሪካ መልህቁን ጣለ። ጌራልድ ፎርድ የተባለው የጦር ጀቶች ተሸካሚ መርከብ በዚህ ቀጠና መልህቁን እንዲጥል የተደረገው ቬኔዙዌላ በአሜሪካ ላይ ጥቃት ልትሰነዝር እየተዘጋጀች መሆኑ ስለተደረሰበት ነው ተብሏል። አሜሪካ ላይ የሚሰነዘር ማንኛውንም ጥቃት ለመመከት የአሜሪካ ኒውክሌር ተሸካሚ ሰርጓጅ መርከብና F-35 የጦር ጀቶች በተጠንቀቅ ላይ እንዲሆኑ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ አዘዋል። ጌራልድ ፎርድ የተሰኘው የአሜሪካ የጦር ጀቶች ተሸካሚ መርከብ ዘመናዊ ቴክኖሎጂዎች የተሟሉለት 5000 የባህር ኃይል ወታደሮችን የሚይዝ ስለመሆኑም ተገልጿል ሲል የዘገበው ቲአርቲ ወርልድ እንዲሁም ደግሞ አጃንስ ፍራንስ ፕሬስ ነው። ዜና ኢትዮጵያ አሁንም ይቀጥላል። የቢዝነስና ስፖርት ዘገባዎችን ደግሞ በቀጣይ ተከታተላላችሁ። ከኛ ጋር ካፍታ በኋላ ዳግም እንገናኛለን።
ጻፊው እንዴ ደሞዝ ወስደ ሳምንት